ለእግዚአብሔር ቃል ክብር እንቆምና ሮሜ ምዕራፍ 5 ከቁጥር 6 እስከ 11 ያለውን እናነባለን። ሮሜ ምዕራፍ 5 ከቁጥር 6 እስከ 11 ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም? ይህ ብቻ አይደለም፣ ነገር ግን አሁን እርቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን። እግዚአብሔር አምላካችን አባታችን ሆይ እንዴት ድንቅ አምላክ ነህ! እናመሰግንሃለን። እግዚአብሔር ሆይ ስለ መዳናችን እናመሰግንሃለን። በአንተ ዘላለማዊ ዕቅድና እግዚአብሔር ሆይ በአንተ ዘላለማዊ ፍቅር ስለተያዝን ከኃጢአታችን ነጽተን ስለዳንን እግዚአብሔር ሆይ የድነት ዋስትናን ስለሰጠህን ከጸደቅንማ ከአንተ ጋር ከታረቅንማ እግዚአብሔር ሆይ ይልቁንስ ከቁጣህ ማምለጣችን እንዴት እውነት አይሆን ብለን እግዚአብሔር ሆይ በቃልህ ስለተማረን እናመሰግንሃለን። ይህን ቃል አብራልን ጌታ ሆይ ተናገረን። በልጅ በክርስቶስ ኢየሱስ ስም አሜን። በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እግዚአብሔር ይባርክ። ማን ነው ስምህ ወንድሜ? አድነው። ጸጋ ያብዛል። በቃ ዘመን እንዲሁ ይለቅል። እርግጥ ብሎ ኢየሱስን ስሎ መዳንን አስቦ ፍጻሜን አውቆ መዘመር መታደል ነው። ያብዛል። እኔ ብያችሁ እንደሆነ አላቅም ከዚህ በፊት ግን ዝም ዛሬ እያሰብኩ የነበረው እዚህ ስፍራ ስለምንካፈለው መንፈስ፣ ስለምንካፈለው ቃል፣ ስለምንካፈለው ሕይወት እግዚአብሔርን እጅግ አድርጌ ያመሰግናለሁ። እንግዲህ እናንተና እግዚአብሔር ታውቃላችሁ። የኔን ግን እድሉን ስላለኝ ለመንገር በቃ ይገርመኛል። ለይህን ቃል ለማካፈል በተዘጋጀው ጊዜ ቤት ቁጭ ብዬ እና እግዚአብሔር እንዴት እንደሚናገር እንዴት እንደሚያበረታ ሳይ በጣም በቃ ይሄን ጉባኤ ይባርካለሁ። ጸጋ ያብዛላችሁ። መገኘቱ ሁል ጊዜ ከእናንተ ጋር ይሁን ይሰማችሁ። እንደምታስታውስ ባለፈው ሮሜ ምዕራፍ 5 ከቁጥር 1 እስከ 5 እንትን ነበር እና ትዝ ካላችሁ በመዳናችን ይላል ጳውሎስ አይደል? በመዳናችን ከእግዚአብሔር ጋር ምን አለን? ሰላም አለን አይደል? አንድ ሰላም ነን። አሁን ከእግዚአብሔር ጋር ጸብ አይደለንም፣ እንደ ድሮ አይደል? ጸበኛ አይደለን። ሰላም አለን። ደግሞ ወደ ቆምንበት ጸጋም መግባት ይችላል አይደል? እግዚአብሔር ጸጋውን ምን አድርጎናል? ሰጥቶናል። ይሄ ጸጋ አይደል የሚያጸድቅ ደግሞ የሚቀድስ ደግሞ የሚያከብር ነው እና ጸጋ አለን። የሚገርማችሁ ያቆመን ለካ የኛ ጥበብና ጉልበት አይደለም፣ የኛ ጥረት አይደለም፣ ወገብ መታጠቅ አይደለም። የእግዚአብሔር ምንድን ነው? ጸጋው ነው ብለን ነበርና ሶስተኛ ደግሞ ምን አለ? ክቡር የሆነ ተስፋ ደግሞ አለን አይደል? የሰጠን ምን አለ? እግዚአብሔር ተስፋ አለ። ምን ኖር ሰው ምን አለ? መንግስት አለ። ለዘላለም ከሱ ጋር እንኖራለን ብሎ ጳውሎስ ሶስት ነገሮችን ነግሮን ነበር ከ1 እስከ 5 ባለው እና ደግሞ ይሄ ተስፋ ምን አያደርገንም? ለእፍረት አይዳርገንም። እና በዚህ ተስፋ ውስጥ ግን ጳውሎስ ምን ይላል? ይኸውላችሁ በክርስቶስ ኢየሱስ መጽደቅ መዳንና መክበር እርግጠኛ ቢሆንም እንኳ ከመከራ ነፃ ነን ማለት አይደለም። በመከራችን ራሱ ምን እናደርጋለን? ሐሴት እናደርጋለን። እኩል አማኝ ካልሆነው ሰው እኩል ምን አናደርግም? ለቅሶ አንቀመጥም፣ አናለቅስም፣ ሙሾ አናወርድም። ለምን አይደል? የምንወደው ሰው ሲሞትብን፣ ሐዘን መከራ ሲደርስብን፣ ለቅሶ፣ ዋይታ፣ ህመም፣ ችግር ሲያጋጥመን፣ መከራ ሲያጋጥመን ምን አናደርግም? እኩል ከማያምን ሰው እኩል ምን አናደርግም? አናለቅስም። ህመሙ ቢኖርም ምን እንላለን? እግዚአብሔር በዛ መከራ ውስጥ ትዕግስትን አይደል ያስተምረናል። ትዕግስት ደግሞ ምን? ጽናትን አይደል? በጌታ ቤት የሚጸናው እንደዛ ነው። ጽናት ደግሞ ምን? የተፈተነ ባህሪን ይሰጠናል። ስለዚህ በመከራችን እንኳን እናደርጋለን። አይ ከዓለም የሚለየን በክርስቶስ መዳናችን ልዩ የሚያደርገው አንድ በቅጽበት ፈውስ ስለሚሆን አይደለም። ሊሆን ይችላል፣ ላይሆንም ይችላል። በቅጽበት የገንዘብ ችግራችን መፍትሄ ስለሚያገኝ አይደለም። ሊያገኝ ይችላል፣ ላያገኝም ይችላል። ባያገኝም እንኳ አናንያ፣ አዛርያ፣ ሚሳኤል ባያድነንም እንኳ እግዚአብሔር ግን የሚሰራው ስራ አለው ብለን እናደርጋለን፣ እንደሰታለን። እንደውም በመከራው ሐሴት እናደርጋለን ይላል ጳውሎስ። ያዕቆብ የሚለው ነው። በነገራችን ላይ ያዕቆብን ብታነቡት ተመሳሳይ ሐሳብ ነው የሚለው
ዛሬ ያንን የጀመርነው ከ1 እስከ 5 ያየነውን ከ6 እስከ 11 የሚጠቀልለውን ሐሳብ ነው የምናየው። የዛሬውን ብዙ ጊዜ ርዕስ አልሰጥም፣ የዛሬውን ግን ርዕስ ሰጠዋለሁ። የማይወሰድ ድነት የሚል እና ብዙ ጊዜ ሰው ስለ ድነት አይወሰድም ሲል ሮሜ 8 ነው የሚለው እና እናየዋለን እንዴት ሮሜ 5 ላይ ጳውሎስ ስለ ድነት እንደሚያወራ። ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአታችን ሞቷልና ይላል። ምን ሳለን? ደካሞች ሳለን ነው የሚለው። ደካሞች ሳለን በጣም ነው የሚገርመኝ። ደካሞች ደካማ ማለት ነው አቅም የሌለው ማለት አይደል? ልክ ነኝ? እሺ በምሳሌ ላድርገው። 2018 ዓመተ ምህረት በፈረንጆቹ በእኛ አይደለም፣ በፈረንጆቹ 2018 ዓመተ ምህረት ታይላንድ ውስጥ አንድ በጣም አስደንጋጭ ነገር ተፈጥሮ ነበርና የዓለምን ትኩረት ስቦ ነበር እና በኋላ ቢቢሲ ዜናውን አውጥቶታል። 12 እድሜያቸው ከ11 እስከ 16 ዓመት የሚገመቱ 12 ቲኔጀርስ ወይም ደግሞ አማርኛው እንደው አላውቅም ብቻ እድሜያቸው ከ11 እስከ 16 የሆነ 12 ቲኔጀርስ የኳስ ቡድን ተጫዋቾች ናቸው። አንድ የ25 ዓመት የኳስ አሰልጣኝ ታይላንድ ውስጥ ሰሜናዊ ክፍል ይመስለኛል ተራራ አለ፣ በጣም ብዙ ተራራማ ስፍራዎች አሉ። ተራራዎች ውስጥ ዋሻ አለ እና ከትሬኒንግ በኋላ ዋሻ ውስጥ ዋሻውን ለማየት ይገባሉ እና ዝናብ ባለ ወቅት እዛ ዋሻ አይገባም። ግን በማናውቀው ምክንያት እነዚህ ልጆች ሊያዩ ገቡ ከአሰልጣኛቸው ጋር። ዝናብ ዘነበ፣ በጣም ኃይለኛ ዝናብ። ስለዚህ ዝናቡ ሲዘንብ ከተራራው ወርዶ የት ነው የሚገባው? ዋሻ ውስጥ ነው። እስከ 5 ሜትር ድረስ ውሃው ይሞላል ዋሻ ውስጥ። ስለዚህ ውሃው በገባ ቁጥር ልጆቹ ወዴት ይገባሉ? ወደ ዋሻ ወደ ውስጥ ይገባሉ። ውሃው በተጠጋቸው ቁጥር ይገባሉ። ወደ 3 ኪሎ ሜትር አካባቢ ወደ ውስጥ ምን ብሏል? ዋሻ ውስጥ ገብተዋል እና በቃ ምንም ሊያደርጉ አልቻሉም ለመውጣት። እና ይሄ ተሰማ፣ በጣም ትልቅ ዜና ሆነ። የታይላንድ መንግስት የባህር ኃይሉን አመጣ። ከውጪ ዋናተኞች፣ እነዚህ በጣም ጠልቀው የሚገቡ ሰዎች ከአሜሪካ ከእንግሊዝ ምናምን ሄዱ። ግን ልጆቹ ምንድናቸው? በዚህ ሁኔታ ውስጥ ደካሞች ናቸው። ምንም ሊያደርጉ የሚችሉት ነገር የለም። ከዛ ዋሻ ለመውጣት ምንም ነገር ማድረግ አይችሉም። 3 ኪሎ ሜትር ወደ ውስጥ ገብተዋል። የውሃው ጥልቀት ስንት ሜትር ነው? 5 ሜትር ነው። ከዛ ደግሞ ውሃው ኖርማል ኩልል ብሎ የሚታይ ውሃ እንኳን አይደለም፣ ጭቃ ያለው የደፈረሰ ምንድን ነው ውሃ ነው። ስለዚህ ምንም ሊያረጉ የሚችሉበት ነገር የላቸውም። ራሳቸውን ለማዳን ምንም ማድረግ አይችሉም። ያረቁት ነገር የሚገርማቸው ለ10 ቀን ወደ ውስጥ ገብተው 3 ኪሎ ሜትር የሆነ ጥግ ጋር አግኝተው ውሃ ያልደረሰበት ቁጭ አሉ። ሄልፕለስ ናቸው። በቃ ምንም ሊያረጉ የሚችሉት ነገር የለም ከውጪ እርዳታ ካልመጣ በስተቀር። እና በኋላ ያው ከተለያየ ሀገር ከአሜሪካም ከዩኬም እንዳልኳቸው ሰዎች መጡ፣ ዋናተኞች መጡ። 18 ቀን ፈጅቷል ሰዎቹን ከዋሻ ውስጥ ምን ለማድረግ ለማውጣት። እና የሚገርመው ሲያወጧቸው እንዴት መስላችሁ ያወጧቸው? 10 ቀን ሙሉ ምግብ ሳይበሉ በትንሽዬ ኦክሲጅን ስለሆነ የቆዩት ጠልቆ የሚገቡት የሚያወጡት ሰዎች ኦክሲጅንን ሰጥተዋቸው ሰዴት ያደረጓቸው እንደ ማደንዘዣ ማለት ነው። ደንዝዘው በድንጋጤ ደግሞ ሌላ ነገር እንዳይፈጥሩ በውሃ ውስጥ ነው የሚወጡትም። ሲወጡ 5 ሜትር ስለሆነ ውሃው ማስክ ተደርጎላቸው ከፊትና ከኋላ ጠባቂ ዋናተኛ ተደርጎላቸው ወጣቻሉ። እና 13ቱም ሰዎች ወጡ፣ 12 ልጆችና አሰልጣኛቸው። ግን በመሃል አንድ የኦክሲጅን ታንክ የሚሞላ ዋናተኛ ደግሞ የታይላንድ ባህር ኃይል ህይወቱ አለፈ፣ ኦክሲጅን አልቆበት። እና እነዚህ ልጆች የነበሩበት ሁኔታ ምንድነው? በጣም ዴስፕሬት ነው። ግን ምንድናቸው? ራሳቸውን ለማዳን ደካሞች፣ ምንም ሊያረጉ የሚችሉት ሊያዋጡ የሚችሉት ነገር የለም። ጳውሎስ ገና ደካሞች ሳለን ሲል ለመዳን ምንም የምናደርገው ነገር የለም። አይደለም ለመዳን የሆነ ነገር ልናደርግ ቀርቶ አንፈልግም። ቢያንስ እነዛ ዋሻ ውስጥ ያሉት እኮ 13 ሰዎች እኮ አሰልጣኛቸውና ልጆቹ ቢያንስ የመዳን ምን አላቸው? ፍላጎት አላቸው አይደል? በመንፈሳዊ ጉዳይ ግን ሲመጣ የሰው ዘር በሙሉ እግዚአብሔር ምን ያደርግም? አንድ የሚፈልግ እንኳን የለም ነው ጳውሎስ።
አይደለም ለመዳን ልንጥር ቀርቶ እግዚአብሔርን ለመቅረብ ልንሞክር ቀርቶ ፍላጎት ራሱ የለንም። ለዛ ነው ጳውሎስ ገና ደካሞች ሳለን ይላል ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና። እና ይሄ ከ5 ጋር ነው የሚያያዘው። 5 ላይ ይላልችኋል መሰላችሁ ይህም ተስፋ ይላል ስለ ተስፋ ካወራ በኋላ ለእፍረት አይዳርገንም እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍሷል። ስለ ተስፋው ስናስብ አይደል ጳውሎስ ይላል ለእፍረት ነው ያደረገንም አይዳርገንም። ተስፋ አለን እያንዳንዳችን እንደ አማኝ። ይሄ ተስፋ ለእፍረት የማይዳርገን ለምንድን ነው? ሳብጀክቲቭሊ እኮ ፊል እያደረግነው ነው። እያንዳንዳችን ምን ብለናል? ለእፍረት አይዳርገንም ብለናል። ለምንድን ነው የማይዳርገን ያለ እንደሆነ ኦብጀክቲቭ የተደረገ ድርጊት አለ። ሳብጀክቲቭ ሲሆን እኔ ነው አይደል የሚሆነው። ኦብጀክቲቭ ሲሆን እኔ አመንኩም አላመንኩም ያለ ምንድን ነው እውነት። ክርስቶስ ኢየሱስ አይደል ደካሞች ሳለን ገና ጊዜው ሲደርስ ስለ ኃጢአታችን ስለሞተ ይሄ ተስፋ ምንድን ነው? ጽኑ ነው። የሚያሳፍር አይደለም ነው የሚለው ጳውሎስ። የሚያሳፍር አይደለም። ደካሞች ሳለን ነው ክርስቶስ ኢየሱስ ስለኛ የሞተው። ኃጢአተኞች ሳለን ነው እግዚአብሔርን ሳንፈልግ ቀርተን የእግዚአብሔር ጠላት ሆነን ሳለን ነው ክርስቶስ ምን ያደረገው ስለኛ የሞተው። ጊዜው ሲደርስ ነው ይሄ የሆነው። እግዚአብሔር በመለኮታዊ ዕቅዱ ባቀደው ወቅትና ጊዜው ሲደርስ ክርስቶስ ኢየሱስ ምን ያደረገ? ስለ ደካሞች ስለ ኃጢአተኞችና ስለ በደለኞች ሞተ። ከዚህ የተነሳ ተስፋ ምን ያደረገን? ለእፍረት አይዳረገንም። እዚህ የመከበራችንን ተስፋ ስናስብ ቅዱሳን ፍጻሜያችን ያማረ መሆኑን ስናስብ አሁን በዝማሬ በጸሎት እንዳለ የእግዚአብሔር መንግስት ወራሾች ስለሆን እናመሰግናለን እንዳለን እኮ ስንጸልይ ስንዘምርም ወራሽ ምናምን የሱ ተስፋ የማያሳፍረው እኛ ስለተሰማን አይደለም፣ እኛ ስለመሰለን አይደለም፣ ጓደኛችን አብሮ ጌታን የሚያመልክ ሰው አያሳፍርም ስላለን አይደለም። መስቀል ላይ ኢየሱስ ምን ስላደረገ ነው? ስለሞተ ተስፋ ምን ያደረገ ነው? የጸና ነው። ማስረገጫው ምንድነው? የተስፋ የተባለ እንደሆነ መስቀል ላይ ኢየሱስ ምን አድርጓል? ስለኔ ገና ደካማ ሳለው ሳልፈልገው ቀርቼ ጠላት እያለው ምን ብሏል? ሞቷል ሊል። አሁን ይላችሁ ጳውሎስ ምናልባት ለጻድቅ የሚሞት ሰው ለማግኘት ያዳግት ይሆናል፣ ሊኖር ይችላል። ጻድቅ ለሆነ ሰው የሚሞት ሰው ለማግኘት በጣም ያዳግታል፣ ግን ሊኖር የሚችልበት እድል አለ። ይበልጡንም ከጻድቅ ሰው በላይ ደግሞ ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ። አና በጣም ደግ ሰዎች ጋር ብዙ ነገር ያደረጉ ብዙ ሰዎችን የረዱ ያገዙ፣ ለእንደዚህ አይነት ሰዎች ሊሞት የሚሞክር ሰው ምናልባት ምን ያደርጋል? ይገኝ ይሆናል፣ እናቅ ይሆናል አይደል? ኩላሊት የሰጠ ለወንድሙ ለትዳር አጋሩ አይደል? ለዘመዱ ለጓደኛው አይደል? የሆነ ነገር ያደርጉ ሰዎች እናውቃለን። ለደግ ሰው አይጠፋ ይሆናል ምንም ያደርግ ህይወቱን አሳልፎ የሚሰጥ አይደል? ያው እዚህ ለቁራሽ መሬት ወታደር ነፍሱን ከሰጠ ለደግ ሰው አይጠፋም፣ ይገኝ ይሆናል። የመስቀሉ ስራ ግን ምንድነው? ከዚህ በጣም በተቃራኒ ነው። ይኸውላችሁ ምንድነው ይመስላችሁ? ነገር ግን ገና ኃጢአተኞች አለን ክርስቶስ ስለኛ ምን አለ? አሁን ልዩነቱ ደጎነን አይደለም የሞታለን ወይ እሱ እንኳን ስንት ሰው ረድቶ ስንት ሰው ህይወት አቃንቶ ተብለን አይደለም። ወይ ከለኮ በጣም በቃ እግዚአብሔርን ለመቅረብ እኮ ምን ብሎ ጥሩ በቃ በጣም ሞክሯል፣ ስለዚህ እንደው በቃ እግዚአብሔር አይቶት ይሄ እንኳን ይገባል ብሎ አይደለም። ምክንያቱም ማንም ምን አይልም ብለናል። አንድ እግዚአብሔር የሚፈልግ የለም። አንዳችንም እግዚአብሔር ምን አላደረግንም አልፈለግንም። ደካሞች ሳለን ነው፣ ኃጢአተኞች ሳለን፣ በደለኞች ካለን ከእግዚአብሔር ጋር ጠበኛ ሆነን እያለ ነው እግዚአብሔር ምን ያደረገው? ልጁን የላከው። ክርስቶስ ምን አለ ነው የሚለው? ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ምን አደረገ? ሞተ። ለጻድቅ ሊገኝ ይችል ይሆናል የሚሞት ሰው ምናልባት ለደግ ሰው የተሻለ እድል አለ የሚሞት ሰው ይገኝ ይሆናል ምናልባት። ለኃጢአተኛ ግን አይገኝም። ማይሞትለታል። ለበደለኛ ለነፍሰ ገዳይ ማይሞትለታል። ይገባዋል ይበለው አይደል? ምን ነው አንዳንድ ሲያንሳው ነው አይደል? ይሁን አይደል? በጣም እኮ የሚገርም ሀገር ላይ እኮ የደቦ ፍርድ አንፈርድም እንደኛ አይደለም። ፍርድ ቤት እኮ እንጣደፋለን ራሱ አንዳንዴ ፍርድ ቤት ይቆያል ገና ተይዞ ጉዳዩ ተመርምሮ እዚህ ወግረን ምንም በለው እንግደለው ምንል ሰዎች እኮ ምድራችን ድንቅ እኮ ነች። በነገራችን ላይ የሃይማኖት ምድር የምትባለው ክርስትና ከገባባት 1600 ዓመት የሞላ ምንላት ምድር በጣም ድንቅ ነች። የትኛው ክርስትና እንደገባ መድኃኒዓለም ነው የሚያውቀው። አይ ክርስትና ሲገባ ይቀይራላ። ተመሳሳይ እኮ ነው አይደል?
ለመዳን አይደለም ተመሳሳይ ማን ሆኖ ስለዳንን ምን አንሆንም ተመሳሳይ ኑሮ አንኖርም እኮ አይደል? አሳዳጅ የነበረው ጳውሎስ ተሳዳጅ ሆነ። እንደዛ ነው ይቀይራል ክርስትና። ገዳይ የነበረው ጳውሎስ ሆነ ሰማዕት ሆነ። ክርስትና ባህሪው ምንድነው? ይቀይራል። ስለዚህ ይበለው በሚባልባት ዓለም ላይ ሲያንሳው ነው በሚባልባት ዓለም ላይ ለበደለኛና ለኃጢአተኛ ለነፍሰ ገዳይ አይደል ይሞት አይገኝም። የክርስቶስ ግን ይለያል ነው የሚለው ጳውሎስ። የሱ ግን ይለያል። ደካሞች አለን፣ ራሳችንን የማንረዳ ያለንበትን ዘላለማዊ ቅጣት የማንረዳ ሰዎች ሆነን ሳለ ክፋትን ችርስ እየተዋለ የምንጠጣ ሆነን ሳለ እግዚአብሔር ልጁን ልኮ ክርስቶስ ገና በደለኞች ሳለን ስለ ኃጢአታችን ምን አደረገ? መስቀል ላይ ሞተ። ይሄ ነው አሁን ይኸውላችሁ የዋስትናው የተስፋ ዋስትና ያ የተገባልን ተስፋ የማያሳፍረን በእኛ ስሜት አይደለም። የእኛ ስሜት ከፍና ዝቅ ይላል አይደል? በትንሽ ነገር ሲርበን እኮ ይከፋናል አይደል? ለአንድ ጥያቄ እርቦን የምንሰጠው መልስና ጠግበን የምንሰጠው መልስ ያደርጋል። በጣም እኮ ደካሙ ሰዎች። ስለዚህ በእኛ ስሜት አይወሰን። ኦብጀክቲቭ ትሩዝ አለው፣ መለኮታዊ እውነት አለው። ተስፋው እርግጠኛ የሆነበት ምኑ? መስቀሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይህም ይላል እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። ቁጥር 5 ላይ ይላችሁ ይህም ተስፋ ለፍረት አይዳርገንም ካለ በኋላ እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን ምን አድርጓል? አፍስሷልና እና ተስፋው ለእፍረት አይዳርገንም እንልና ለምንድን ነው የማይዳርገን ተስፋው ለእፍረት ስንል? ምክንያቱም እግዚአብሔር በመንፈስ ቅዱስ አይደል ፍቅሩን በእኛ ልብ ውስጥ አድርጓል፣ አፍስሷል። ስለዚህ ይሄ መጨረሻ ላይ በነጩ ዙፋን ፍርድ ፊት ስቆም ምን ይሆን ብዬ ምን አላደርግም፣ አልሰጋም። እንዲሁ መጨረሻ ምን ይሆን አንልም አይደል? አሁን የተለመዳል እግዚአብሔር ነው የሚያውቀው ይላል። መጨረሻ ምንድነው ሲባል ሰው ያው እግዚአብሔር ነው የሚያውቀው። ደግስ ተናገረ እኮ እግዚአብሔር ምን ያር ከዚህ በላይ ለእግዚአብሔር አናስብለትም። አያችሁ ተናገረ። ጳውሎስ እሱን ነው የሚነግረን። ተስፋ አያሳፍረንም። ለምን? እግዚአብሔር በመንፈሱ በኩል በልባችን ፍቅሩ ምን አድርጓል? አፍስሷልና። የዚህ ፍቅር ምንድነው ማሳያው? የኛ ስሜት አይደለም ወንድም፣ አንተ ስሜት አይደለም፣ የኔ ስሜት አይደለም የኔ ስሜት። እኔ በጣም ስብርብር ያልኩ ፍጡር ነኝ። አንዴ ቀጥ ያለ መንገድ፣ አንዴ በጣም መርጥ ሰው ነኝ። የኔ ስሜት አይደለም። ምኑ ነው ያላችሁ እንደሆነ በመንፈስ ቅዱስ የፈሰሰው ፍቅር፣ እሱ ፍቅር በስሜቴ አይመካም ካልኩኝ ታዲያ በምንድን ነው መያዣው ያላችሁ እንደሆነ በመስቀሉ። አንደኛ ዮሐንስ ላይ 3:16 ላይ ሲናገር ይላል ኢየሱስ ክርስቶስ ራሱን አሳልፎ ለኛ ስለሰጠ በዚህ ፍቅር ምን እንደሆነ መጨረሰ ማለት ነው። አሁን ኢየሱስ ይወድሃል ስንልኛ ምን ነው ሰውየው እንዲሰማው እንዳይሰማው አይደለም። በምን አውቃለሁ ካለ ህይወቱን አሳልፎ ምን ብሎልሃል? ሰጥቶልሃል። ለራሱ ኢየሱስ ምን አለ? ከዚህ በላይ ለማንም ፍቅር የለም። በቃ የፍቅር መጨረሻው ምን ራስን አሳልፎ መስጠት ነው። አያችሁ ፍቅር ስሜት አይደለም ኑሮ ነው ማለት ነው። ስሜት ቢኖረውም በውስጡ ግን ስሜት አይደለም። ምንድነው? ኑሮ ነው። ይሄ እውነት ሆኖልናል። ክርስቶስ ኢየሱስ ህይወቱን ኃጢአተኞች ሳለን ገና በደለኞች ሳለን ገና ለኛ አሳልፎ ምን ብሏል? ሰጥቷል። ከዚህ የተነሳ ኢየሱስ የሰጠንን ተስፋ ምን አናደርገውም? አንጠራጠረውም። ይሄ ተስፋ ምን ያደርገንም? አያሳፍረንም። መከራ በገጠመን ቁጥር፣ በኃጢአት በወደቅን ቁጥር፣ ከፍና ዝቅ ባልን ቁጥር ወይኔ ነገር መጨረሻ ምንድነው ብለን ምን አናደርግም? የእግዚአብሔር ቃል ላይ አይደል የሰደብን ቃል አናውጣ አይደል? የእግዚአብሔርን ቃል ምን አናደርገውም? አናክፋፋውም አይደል? ወላጆች ናችሁ ብዙዎቻችሁ እዚህ ውስጥ። እንደ ወላጅ ደስ የሚለን ምንድነው? ልጆቻችን ምን ሲያደርጉ ሲሰሙ አይደል? መጀመሪያ ያልኩህ ምን በል አድርግ እንላለን። እኛ ወላጅ ሆነን ማለት ነው። በጣም የሚገርም እንሳሳታለን እንኳን አንዳንዴ ልጆቻችን ያርሙናል። አንዳንዴ ያርሙናል ልጆቻችን። ዳዲ እንደዚህ ብለህ ነበረ እንደዚህ ግን አይደለም። እና አንዴ ምን እኔ ይሄድን ሲሊ ነገር ነው ይመስላችሁ አሁን ስነግራችሁ ነገር ይሁን ግን አይደለም። ጨለማን ማን የፈጠረው? ተጠራጥራል። ማን የፈጠረው? ሰይጣን መፍጠር አይችልም። ቅዱሳን ምን ማድረግ አይቻልም። ማን ነው የፈጠረው? አረ ብርሃን የፈጠረው ማን ነው? እና ስለዚህ እኔ ለማዋራት አሉ ጨለማ ነው እግዚአብሔር የፈጠረው። እና እግዚአብሔር የፈጠረው ሁሉ ምንድነው? እና ዝናብን የፈጠረው ማን ነው? እግዚአብሔር ነው። መልካም ነው ብቻ አውርቻታለሁ። እና
የሆነ እናቷ እዚህ ያልነበረችም ውጪ ነበረችና የሆነ ቦታ ምርቃቷ ወስጃት በራይድ ነበር ይሄን ነው። ከዛ ስንወጣም ዝናብ እየዘነበ ነበር ራይድ ጠርቼ ምናምን። ከዛ ከሹፌሩ ጋር እናወራለን። ከራይድ ሹፌሩ ጋር ቁጭ ባለች አጠገቤ በእናቴ ዝናብ እኮ በጣም በቃ መጥፎን አስቸጋሪ ሆነ እኮ ምናምን አልኩኝ። ዞር አለች። ዝናብ ጥሩ ነው አለች። ዝናብ ጥሩ ነው፣ እግዚአብሔር የፈጠረው ፍጥረት ነው ዝናብ፣ ስለዚህ ጥሩ ነው አለች። ቆሌ ግፍፍን ያለው ስሚ ግን እላለሁ እኔ እንደ አባት መጀመሪያ ምልሽን ስሚ፣ ጥርስሽን ቦርሽና ጫማ ቀይሪ ሰዓት እንዳይረፍድብን እላለሁ። አሁን እግዚአብሔር በቃሉ እያለን ያለው መሰላችሁ እኔ የሰጠኋችሁ ተስፋ የወላችሁ ልጆቼ ምን ያደርግም ለእፍረት አይዳርግም። በምን እናውቃለን ጌታ ሆይ ለሚል ጥያቄ ደግሞ ፍቅሬን የኔን ፍቅር የኔን መውደድ ይላል እግዚአብሔር በመንፈሴ በኩል በልባችሁ ምን አድርጌያለሁ አፍስቻለሁ። ከዛ ግን እኮ አንዳንዴ አይሰማንም ያንተ ፍቅር መከራ ሲገጥመን ስንታመም የሆነ ነገር ስንሆን በኃጢአት ስንወርቅ እኮ በቃ ካንተ እንደራቅን መንግስትን እንዳጣን ይሰማናል ስትወት በእናንተ ስሜት እኮ አይደለም ይላል። በማን ነው? በልጄ በተሰራው የፍቅር ስራ ነው። ኦብጀክቲቭ እውነት አለው፣ የማይደመሰስ የማይሻር ምን አለው እውነት አለው። የእግዚአብሔር ፍቅር የጸና በማን ነው? በክርስቶስ ኢየሱስ ስራ ነው ይላል። ስራ ነው አይ ቲንክ ይመስለኛል ጴጥሮስም እንደዛ የሚል ይመስለኛል። እሷን ክፍል ባነብላችሁ ደስ ይለኛል። እንዲሁም ክርስቶስ ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷልና ወደ እግዚአብሔር ያቀርባችሁ ዘንድ ጻድቅ የሆነው እርሱ ስለ አመፀኞች ሞተ ይላል። ጻድቅ የሆነው እርሱ ምን ያደርጋችሁ ዘንድ ስለ አመፀኞች ሞተ፣ እርሱ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞቷል ይልና እንዲህ የሆነ ወደ እግዚአብሔር ምን ያደርጋችሁ ዘንድ ነው? ያቀርባችሁ ዘንድ ነው። ሰላም ከእግዚአብሔር ጋር ይኖራችሁ ዘንድ ነው ይላል። አሁን ከ6 እስከ 9 ብታዩት እስከ 8 ብታዩት እያወራ ያለው ኦብጀክቲቭ የሆነ ፍቅር አለው። እግዚአብሔር የተገለጠ ምን አለው? ፍቅር አለው። ይሄ ፍቅር የተስፋው ምንድን ነው? ዋስትና ነው። ዋስትና ነው። ግን ዋስትናውን አሁንም እርግጠኛ ለማድረግ ጳውሎስ ይቀጥላል ቁጥር 9 ላይ አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም ይላል። እና በጣም ብዙ ነው ያለው። አሁን እዚህ ጋር መቼ ነው የሚለው? አሁን ይላል። ትናንትና አይደለም የሚለው፣ ነገ አይደለም የሚለው፣ አሁን ምን ካል አሁን በደሙ አሁን ጽድቅ በምንድን ነው? መዳን በእምነት በጸጋ አይደል የምንለው አይደል? በእግዚአብሔር ጸጋ የተነሳ አምነን አይደል ምንድነው? ይሄ የሚሆነው ደግሞ በክርስቶስ ኢየሱስ ስራ የተደገፈን አይደለ? አሁን ይላል ጳውሎስ በደሙ በክርስቶስ ኢየሱስ በመስቀል ስራው ከጸደቅን ይላል። እግዚአብሔር ከተቀበል እግዚአብሔር ፊት ዳኛው ፊት ስንቆም ጸድቀሃል፣ ነፃ ነህ፣ ፍርድ የለብህም ከተባለን ይላል ጳውሎስ ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም። እንዴት ብላችሁ ነው የምትጠራጠሩ? ሰው ቁጣ አልድንም ብላችሁ እንዴት ነው የሚገርማችሁት? ትርጉሙ ላይ አዲሱ መደበኛ ትርጉም የያዛችሁ ሰዎች ቃል አጋኑ ነው ያለው። የቱ ጋር መሰላችሁ? ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም የሚለው ጋር ምን አለው? ቃል አጋኑ አለው። በደሙ ጸደቅን አይደል የሚለው ጳውሎስ? መቼ? አሁን። ትናንትና ስናምን ብቻ አይደለም፣ አሁን በክርስቶስ ኢየሱስ ላይ ካለን መደገፍ የተነሳ በደሙ ምንድነን? ጸድቀናል። በደሙ ከጸደቅን፣ በደሙ ነፃ ከተባልን፣ እውነተኛው ዳኛ ፊት ቀርበን በደሙ ከሱ የተነሳ የእኛን ቅጣት እሱ ወስዶ ስለሞተልን መስቀል ላይ እኛን ስለተካን ከሱ የተነሳ ከጸደቅን፣ እግዚአብሔር ከተቀበለን ከእርሱ ቁጣማ እንዴትን አናረግም? አንድንም። እንዴት ሊቀጣኝ ይችላል በሚል ፍርሃት ውስጥ ትኖራላችሁ የሚለው ጳውሎስ። እንዲህ ብላችሁ እንዴት የእግዚአብሔር መንግስት ላለወርስ ይችል ይሆን እንዴ ብላችሁ ትኖራላችሁ። አንዳንዶቻችሁ አእምሮ ውስጥ ቅድስና የሚል ጥያቄ ይመጣል፣ ይገባኛል። አሁን ስለሱ ምዕራፍ 6 ጋር እንመጣለን። ግን እንደ አማኝ እንዴት ነው የምንኖረው ሲባል ከእግዚአብሔር ቁጣ ምን ብለን ድነናል። ቁጣው ምን አያደርገንም? ከዚህ በኋላ አያገኘንም። እግዚአብሔር ይመስገን በልጁ ስለሰራው ስራ ክብሩ ይስፋ ብለን ነው ምን የምናደርገው? ኑሯችንን የምንቀጥለው። የሽብር ኑሮ ምን አናደርግም፣ አንኖርም። ጳውሎስ ሮም ያሉ ሰዎች የሚነግራቸው ይሄን ነው። ይላችሁ የሮም ያሉ ሰዎች እነሱ የኖሩበት አሁንም እኮ ያው ነው የተራራቀ ይመስላል፣ ግን አይደለም። ሮም ያሉ ሰዎች የሚኖሩበት አኗኗር እንዴት መሰላችሁ? መከራ ሲደርስ ሮም ውስጥ አማልክቱ ተቆጡ ይባላል።
ረሃብ ድርቅ ከሆነ አማልክቱ ምን አሉ? ተቆጡ። ጎርፍ ካጥለቀለቃት ሮም አማልክቱ ምን አሉ? ተቆጡ። ሮም በጦር ተዋግታ ከተሸነፈች አማልክቱ ምን አደረጉ? እና ሮም ያሉ ሮማውያን በጊዜው ሲኖሩ የሚኖሩት አማልክቱን ፈርተው ተሳቀው በተቻለ መጠን አማልክቱን ምን ለማድረግ ለማስደሰት እየሞከሩ የሚኖሩት። ለምን? እሳቸው የተቆጡ ለታ ምንድነው? ድርቅ ነው አይደል? አማልክቱ የተቆጡ እነሱ የተቆጡ ለታ እሳቸው የተቆጡ ለታ ምንድነው? ረሃብ ነው፣ ደዌ ነው፣ ጎርፍ ነው። ስለዚህ የሮም ሰዎች ሲኖሩ የኖሩበት በመጀመሪያው ክፍለ ዘመን ብታዩ የኖሩበት አውድ በፍርሃት ተሸብበው ፍርሃት እስረኛ አድርጓቸው በካቴና ጥፍር አድርጓቸው ከዕለት ተዕለት አማልክቱ ምን ለማድረግ ለማስደሰት እየጣሩ ነው የሚኖሩት። አሁን ጳውሎስ የሚለን ይኸውላችሁ እግዚአብሔርና የሮም አምላክን የሮም አማልክት ምን አትበሉ፣ አታመሳስሏቸው። ሲጀመር እነሱ ምንድን ናቸው? ጣዖታት ናቸው። ሁለተኛ ግን እግዚአብሔር ያስጀመረውን ከፍጻሜ ምን ያደርጋል? ያደርሳል። አሜን አለና ታታግላለች። በጣም እረዳለሁ። ሰው ይታገላል። እኔስ ድርሻዬ ምንድነው? እኔም ድነቴን ማስጠበቅ አለብኝ ይላል። ስልኩን የማይጠብቅ ሰው አይደል? እውነት ቁልፌ የት ነው? ቁልፌ ምናምን የሚል ሰው ማለት ነው። ምን ይላል? ድነቴን ምን ያደርጋል? ቅድስና አያስፈልግም አይደለም። ቅድስና የመዳን ውጤት ነው፣ የመጽደቅ ውጤት ነው። እሱም በጸጋው እግዚአብሔር ምን የሚያደርገው የሚሰራው። እግዚአብሔር መስማት ጥሩ ነው። ቅዱሳን እግዚአብሔር ግድ የላችሁም እኔ አጽድቂያችሁ የለ ደግሞ ከኔ ቁጣ ምን አታረጉ ትድናላችሁ ሲለን አሜን ነው የሚባለው። አረ ግድ የለም እኔ አንተ አስጀምረኛል የቀጠለችውን ደግሞ እኔ ያዝ አድርጌ አይባልም። እና መጽሐፍ ቅዱስ ይገርመኛል። ጳውሎስ ነው ሳኦል የጳውሎስ ሞክሼ ቀድሞ ስሙ ለምን እግዚአብሔር እንደናቀው ታውቃላችሁ? ከአህያ ነጂነት ነው ምን ያደረገው እግዚአብሔር። አህያ የሚነዳ ሰውዬ እግዚአብሔር አንስቶ ምን አደረገው? ንጉስ። አይገርም? ደካማውን ያነሳል ብለን ስንዘምር አለበት። በቃ የተናቀውን እግዚአብሔር ምን ያደርጋል? እና አሁን ያ የተናቀው ለክብር ሲበቃ ችግር የሚሆነው እግዚአብሔር ምን ካላደረገ ነው። ምን ለሚውላችሁ ዳዊት ወርቋል። የሚገርማችሁ ነገር ልክ እንደ ሳኦል ዳዊት ምን ወርቋል። ልዩነት አለ አወዳደቅ። አወዳደቅ እግዚአብሔር ላይ ሲሆንና ከእግዚአብሔር ውጭ ስትወርቅ ይለያያል። አሁን ቅድስናን በግል የሚል ሰው የሚወርቀው ማለት ነው ራሱ ላይ አስጀምሮኛል ጌታ ነው ጻድቅ ያለው ከዚህ በኋላ በቤተ ክርስቲያን በኩል አርጌ ሲኦል እንዳልገባ ራሴ እጠብቃለሁ ካለ ይገባ ችግር የለው ራሱ ላይ ነው የሚወርቀው። ሳኦል እግዚአብሔር ምን አለው? ሂድና አጥፋ አለው። በጣም ይሄ የእግዚአብሔር ቃል በነገራችን ላይ ቀላል ነው አላልኩም፣ ግልጽ ነው። ግን ግልጽ ነው የእግዚአብሔር ቃል ምንድነው? ቀላል ነው አላልኩም፣ ግን ምንድነው? ግልጽ ነው። እና ምን አለው? በቃ ሄደ አጥፋ ነው 4 ነጥብ። ከዛ አጥፋ ተብሎ ሄደ ሳኦል ሄደና ሲያቸው ከብቶቹን በጣም የሰቡ ያማሩ ናቸው። እነዚህማ ምን ይሆናሉ አለ ለእግዚአብሔር መስዋዕት ይሆናሉ አለና ይዟቸው መጣ ወደ እስራኤል። እና ሳሙኤል ነው የሚጠብቀው ነብዩ ሳሙኤል። እና እኔ የምልህ ሳኦል ይሄ የምሰማው የእንስሳት ድምጽ ግሳት ምንድነው አለው። እነዚህን አለው ለእግዚአብሔር መስዋዕት የሆኑ ዘንድ ምን አልኳቸው። አሁን ስታዩት ክፉ እኮ አይመስልም፣ ግን ክፉ ነው ሐሳቡ፣ ራስ ተኮር ነው አይደል? እግዚአብሔር አጥፋ ሳኦል ምንድነው? አይ ለአንተ መስዋዕት ይሁንልህ አልጠየቅኩህም ነው። ሳኦል ምን አላልኩም እኔ አልጠየቅኩህም። እና ሳሙኤል ምን አለው? እግዚአብሔር ናቀህ፣ በቃ መንግስትህ ምን ያደርገዋል? ይወስደዋል ካንተ። ምን ስላደረክ? አልሰማኸውም እግዚአብሔርን። መታዘዝ ከመስዋዕት ምን ያደርጋል? ስለዚህ የመጀመሪያው መታዘዝ መስራችሁ፣ የመጀመሪያው ቅድስና መስራችሁ። እግዚአብሔር እንደዚህ ይለናል፣ አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል በክርስቶስ ኢየሱስ በኩል ከእግዚአብሔር ቁጣ እንዴት አንድንም ሲባል አሜን ነው የሚባለው። አረ ልድን የሚችል በላጣም ሊቀጣኝ የሚችልበትማ ድል አለ ካልክ የሰማው አይደለም እግዚአብሔር። በቃ መውደቅ ነው ክርስትና። ጳውሎስ እንዴት አንድንም ይውላችሁ ይላል 10 ቁጥር 10 ላይ ሲል የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ ይላል። መጀመሪያ እኮ እግዚአብሔር ጠላቶች ነበር።
ደካሞች ነበር፣ ኃጢአተኞች ነበር፣ መፈንቅለ መንግስት ያደረግን ሰዎች ነበርን እኮ ነው የሚለው ጳውሎስ። አሁን በዛ እውነት ውስጥ በኃጢአተኝነታችን ውስጥ በበደለኝነታችን ውስጥ በአመፀኝነታችን ውስጥ በእግዚአብሔር ጠላት ሆነን ሳለ እግዚአብሔርም ደግሞ ሊቀጣን አስበው ሳለ ክርስቶስ ኢየሱስ ስለኛ ምን አደረገ? ሞተ እና አጸደቀን። ሲያጸድቀን ከእግዚአብሔር ጋር ጠብ የነበርነው ሰዎች ምን ሆንን? ወዳጆች ሆንን። እግዚአብሔር አባት ሆነን እኛ ምኖች ሆንን? ልጆች ሆንን። እርቅን አገኘን። አሁን ይላችሁ የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ኢየሱስ ክርስቶስ ዋጋ ስለከፈለልን የእኛን ዋጋ ስለከፈለ በእርሱ ሞት ከእርሱ ጋር ከእግዚአብሔር ጋር ከታረቅን ይላል። ከታረቅን እርቅን ካገኘን ከእግዚአብሔር ጋር ሰላም ከወረደ እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም? አስተውሉ ነው የሚለው ጳውሎስ። እንዴት ብላችሁ ነው የሮማ ማለት ጋር የምታመሳስሉት? እግዚአብሔርን አስጀምሮ መሀል ላይ ምን አያደርግም? አይቶም ሲጀመር እኮ ፈልጋችሁት አይደለም የመጣው። ሲጀመር እኮ በእናንተና በእግዚአብሔር መካከል ምን ነበር? የኃጢአት ባህር ነበረ አይደል? የአመፀኝነት የአመፃ ምን ነበረ? ባህር ነበረ። ልትገናኙ አትችሉም እናንተና እግዚአብሔር። ሲጀመር እናንተ ለእግዚአብሔር ምን ነበራችሁ? እምቢተኛ ነበራችሁ። ፈልጋችሁም እኮ አይደለም። ፎርዛት ማተር እኮ የሚለው ጳውሎስ የሚለው ፈልገንም አይደለም። እግዚአብሔር ምን ያደረገው? ልጁን የላከልን ገና በበደል በኃጢአት አይደል ሳለን ነው። ልክ እንደነዛ 12 ህፃናት እኮ ምን መውጫ የላቸውም ነበር እኮ። በቃ ውሃ 5 ሜትር ነው፣ የትም አይሄዱም። ሊያደርጉ የሚችሉት ምንም ነገር አልነበረም እኮ። በቃ ምንም የምናደርገው ነገር የለም ብቻ ሳይሆን አንፈልግም። እነሱ ቢያንስ መውጣት ፈልገዋል ብያቸዋለሁ። እነዛ 13 ሰዎች ከዋሻው መውጣት ፈልገዋል። እኛ አንፈልግም። እግዚአብሔር የልብ ሰርጀሪ ከመቀየሩና መንፈሱ እኛ ላይ ከማፍሰሱ በፊት ብንጠየቅ ምንለው ከእግዚአብሔር ጋር መታረቅ ትፈልጋለች ብን አንፈልግም ነው ምንለው። አይመስልም አይደል? አሁን እኮ በተለወጠ እኮ ልብ እኮ ሆነን ነው። ልብ ተቀይሮ መንፈስ ተቀይሮ እኮ ነው እዚህ ያለ ነው እንጂ ብንጠየቅ ምንድነው ምንለው? አይ አልፈልግም። በዚህ ሁሉ ውስጥ ነው ክርስቶስ ኢየሱስ ምን ያደረገው? የመጣው ያጸደቀን፣ ከእግዚአብሔር ጋር ምን ያደረገን? ያስታረቀን። አሁን ከእግዚአብሔር ጋር ታርቀናል፣ ጻድቅ ተብለናል፣ ልጆቹ ተብለናል ካልን በሞቱ ከጸደቅን ነው የሚለው ጳውሎስ። በሞቱ ከታረቅን ከእግዚአብሔር ጋር በሕይወቱና እንዴት አድርገን መዳናችን እንዴት የላቀ አይሆንም? እንዴት ብላችሁ ነው የምትጠራጠሩት እግዚአብሔርን? ነውር እኮ ነው ይሄ። የክርስቶስን የመስቀል ሥራ እኮ ማክፋፋት እኮ ነው። እንዲህ በበድልስ በኋላ የሚሉ ሰው ቆይ እንመጣለን፣ እሱ ሌላ ነው፣ ቅድስና ነው። አሁን ግን የሚቀድመው ልክ እንደ ሳውል መስማት ነው። ግድ የለም መስዋዕት ለማቅረብ አትቸኩል። ለእግዚአብሔር እኔ ሕይወቴን አፍስሼ በቃ ግድ የለም ታቀርባለህ፣ በጸጋው አንተ አይደል በጸጋው ግን አትቸኩል። ቆይ ምን ንግባባው? የመጀመሪያው ትእዛዙን እንስማ። ምን አለቃሉ? በሞቱ ከጸደቅን በሕይወቱማ እንዴት መዳናችን የላቀ አይሆንም? ማለት እንዴት መሰላችሁ? አሁን አንድ ሰውዬ ምሳሌ ሰጥ በጣም ዜና ላይ ሰማሁ። በጣም አንድ የወደድኩት ቃል አለ። ይሄ የቤዛ ዋጋ ሲሉ አንድ ሸገር ላይ ዜና ሰማሁ። አሁን የሚያግቱ ሰዎች አሉ አይደል? ለእናንተ ሰማይ ቤት ቆይታችሁ እሑድ አምልኮ ነው የምትመጡት። የሚያግቱ ሰዎች አሉ። እኛም ሀገር ሰው አግተው ምን ይጠይቃሉ? ገንዘብ ይጠይቃሉ። ዜና ላይ የሚሉ ሰማሁ። እንደዚህ ሰዎችን አግተው የቤዛ ዋጋ እየጠየቁ ነው ይላል። ቤዛ ምንድን ነው አይደል? እኛ በሰይጣን እስራት ስር ነበር አይደል? የእግዚአብሔር ቁጣ በላያችን ነበረ። ከቁጣው እናመልጥ ዘንድ የቤዛ ክፍያ የሆነው ማን ነው? ኢየሱስ ነውና የቤዛ ክፍያ ይጠይቃሉ ይላል። እና አንድ ሰው በአጋቾች ቢያዝ እና አጋቾቹ ምን ይጠይቃሉ? የቤዛ ክፍያ። እና ሲጠይቁ ደግሞ በጣም ብዙ ብር ነው የሚጠይቁት። እና የቤዛ ክፍያ ቢጠይቁ አንድ ሰው ታግቶ ከዛ የዛ ሰው ዘመድ ደግሞ የቤዛ ክፍያውን ከከፈለ በኋላ መቼ የሚያግቱት ሩቅ ቦታ ነው። ከከፈለ በኋላ ነፃ ካወጣ በኋላ ሰውየው እንግዲህ እንደምንም ብለህ ቤት ድረስ ይሏል። ዋናውን ክፍያ ትልቁን የቤዛ ክፍያ ከከፈለ በኋላ ካገቱብህ ቦታ ቤተሰቦች ጋር እንደምንም ብለህ ድረስ ይሏል። በሰውኛ እንኳን አይለውም እኮ አይደል? ነፃ ካስለቀቀም እንደሚያደርገው አውሮፕላን ልኮ መኪና ልኮ ምን ያደርገዋል? ከቤተሰቡ ጋር ይቀላቅለዋል። እንደ በሰው ሰውኛ እኮ ነው የምላችሁ። እግዚአብሔርን ታውት በሰው ሰውኛ እንኳን ዋናውን ስራ ከሰራ በኋላ ሰው ያደርጋል። ካፌ ሰው ምሳ ጋብዟችሁ በቃ እኔ ምሳውን ከፍያለሁ ቲፑን አንተ ክፈል ይላችኋል እንዴ? አይደል? እንክፈልን ብትሉ ነውር እኮ ነው አይደል?
ኦፌንሲቭ ነው የሚሆነው ለጋባዡ። ዋናውን የኃጢአትን ባህሩን እግዚአብሔር ምን አደረገ? ተሻግሮ መጣና ነው የሚለው ጳውሎስ። ምን አደረጋችሁ? አትፈልጉም ነበር እኮ አንተ እኮ ፈልገህ እኮ አድነኝ ብለን እኮ ቢሆን አንድ ነገር፣ ጭራሽ አድነኝም የማንል ሰዎች፣ አመፀኞች፣ እግዚአብሔርን ጠላቶች ነበር። እግዚአብሔር ምን አደረገ? መጣና የኃጢአቱን ባህር ተሻግሮ በልጁ ሞት ምን አደረገን? አጸደቀን፣ ልጆቹ አደረገን፣ አስታረቀን፣ ሰላምን ሰጠን፣ ተስፋን ሰጠን። ዋናውን ስራ ከሰራ በኋላ መጨረሻው እንኳን አይታወቅም እንዴት ትላለህ? ምን ጳውሎስ አሁን በደሙ ከጸደቅን ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም ቃል አጋን እኔ አይደለሁ። የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወቱና መዳናችን እንዴት የላቀ አይሆንም? እንዴት ብላችሁ ነው የምታስቡት? የሮምን አማልክት እዛው ተዋቸው። እግዚአብሔር ምንድነው? ልዩ ነው። ሌላ አምላክ ነው እግዚአብሔር። አታወዳዷቸው። እናንተ ለምዶባችሁ ነው። እዛ ጎርፍ ሲሆን ምን አድርገን ነው ትላላችሁ አይደል? ድርቅ ሲሆን ምን አድርገን? እሱ አይደለም እግዚአብሔር ሌላ ነው። የጀመረው ምን ያደርጋል? ከፍጻሜ ለዛ እኮ ጳውሎስ ፊልጵስዩስ ላይ ሲጽፍ ስለ ድነት በጣም ሁሉ መጽሐፍ ላይ ጳውሎስ ብታነቡ ይነግራቸዋል። በእናንተ ውስጥ መፈለግንና ማድረግን የሚያስቀምጠው ማን ነው አይደል? አሁን እኮ እኔ ላነበው ራሱ ክፍሉ እንትን ከምራችሁ እናንተ ነው አይደል ከምትሉ እንደ በጎ ፍቃዱ ይላል ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ እንደ በጎ ፍቃዱ እንደማፈቃድ እንደ እግዚአብሔር በጎ ፍቃድ እንደ በጎ ፍቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነውና ይላል። ይሄን ያለው ምን ካለ በኋላ መሰላችሁ? በጣም የሚገርም ንግግር ካለ በኋላ እኮ ነው። አሁን ወደ ኋላ አንድ ቁጥር ብትሄዱ በጣም ትገረማላችሁ። መሰላችሁ የሚለው ስለዚህ ወዳጆቼ ሆይ ሁሉ ጊዜ ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለሁ ብቻ ሳይሆን እኔ አብሬያችሁ እያለሁ ብቻ ሳይሆን ነው የሚለው ጳውሎስ። ይልቁንም አሁን በሌለሁበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁን መዳን በሉ ፈጽሙና መዳን ይፈጸማ ይላል ሰውየው። አሁን ባራዘር መጀመሪያ በትክክል አንበው አውዱን ፈጽሙ ካለ በኋላ እዛው ቁጥር ላይ ወረድ ብሎ ይላል እንደ በጎ ፍቃዱ እንደ እግዚአብሔር መልካም ፍቃድ የተነሳ መፈለግንና ማድረግን በእናንተ ውስጥ የሚሰራ ማን ነው? እግዚአብሔር ነውና። ማድረግ እኮ ሁለተኛ ስቴፕ ነው አይደል? አሁን በቅድስና መኖር እኮ ሁለተኛ ደረጃ ነው አይደል? መጀመሪያ ምን ያስፈልጋል? መፈለግ እኮ አለብኝ አይደል? እንድበላ እኮ ምን ያስፈልጋል? የምግብ ፍላጎት እንደሚያስፈልገው ሁሉ እንድቀደስ እኮ የቅድስና ፍላጎት ምን ያደርጋል? ያስፈልጋል። እሱን እኔ በራሴ የማመጣው እንኳን አይደለም ነው የሚለው ጳውሎስ። ማሰጥቶን ነው እግዚአብሔር ይመስገን እንጂ ይሄኔ ሁላችሁ እንትን ኳስ እናይ ነበር። አሁን በይሳት እዚያ የተሰበሰብነው በጣም ጎበዝ ሆነን አይደለም፣ ፊልም እናይ ነበር ከካፌ ጓደኞቻችን ጋር እንትን እንል ነበር። ትንሽ ደግሞ የተሻለን ከሆነ ደግሞ ሸገር ካፌ እንሰማለን። ደህና ፕሮግራም ነው፣ ቆንጆ ደህና ነገር እንሰማለን። በንጽጽር በዓለምም ጊዜያዊም ቢሆን ቴምፖራልም ቢሆን ደህና ነገር እንሰማለን። ግን አሁን ጳውሎስ የሚለው መፈለጋችሁ ራሱ አሁን ለቅድስና መሻታችሁ ራሱ ማሰርቶት ነው እግዚአብሔር። ከዛ መሻትን ከሰጣችሁ እግዚአብሔር ማድረግንም ምን ያደርጋል በእናንተ ውስጥ። እግዚአብሔር ክፉ አምላክ አይደለም ይውላል። የሆነ የሂስትሪ አስተማሪ አይደለም። የሆነች ዓመተ ምህረት ደብቆ እንትን happened in this year ዓመተ ምህረቷን አምጣ ምናምን የሚል አምላክ አይደለም እግዚአብሔር። መፈለጉንም ማድረጉንም ምን ያደርጋል? ይሰጣል። ይኸውላችሁ እዛው ምዕራፍ 1 ቁጥር 6 ላይ እንዲህ ይላል ጳውሎስ በእናንተ መልካምን ሥራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ከፍጻሜው እንደሚያደርሰው ምንድነኝ? እርግጠኛ ነኝ። አሁን እኮ ይላችሁ መዳናችሁን ያዛችኋል እኮ ተቀደሱ ይላችኋል እኮ ማላይ ተደግፈው እግዚአብሔር ላይ ማይቀድሰናል ብለው እግዚአብሔር የምን ፍሬ እናፈራለን ብለው የሥጋ ነው የመንፈስ ፍሬ አይደለ? አሁን ጳውሎስ የሚለው እንዴት ነው መዳናችን የማይልቀው? ዋናውን ስራ እኮ እግዚአብሔር ሰራው። ነጠቃችሁ፣ ከአጋንንት ልጅነት ነጥቆ የራሱ ልጅ አደረጋችሁ። የኃጢአትን ዋጋ ከፍሎ አይደለ ነፃ አደረጋችሁ እኮ። የኃጢአትን እስራቱን ምዕራፍ 6 ላይ ነው ያለው። ይሄ ጉልበቱን ሰብሮ ምን አደረጋችሁ? ነፃ እኮ ለቀቃችሁ። እንዴት ነው መዳናችሁ እርግጠኛ ያልሆነው? እንዴት ነው ከእግዚአብሔር ቁጣ ማምለጣችሁ እርግጠኛ ያልሆነው? ድነሃል ስትባሉ እኔ ነገር እንዴት ነው የምትሉት? እንዴት ነው እርግጠኛ አይደለም የምትሉት? እንዴት ነው ሊጠፋ ይችላል የምትሉት? እንዴት ነው? ማን የሰራው? ኢየሱስ እኮ ነው የሰራው ስራውን። ምን ነው ጳውሎስ እግዚአብሔር ይርዳን። ቅዱሳን ግድ የላችሁም የእግዚአብሔርን ስራ በስሜታችን አንለካው።
ግድ የላችሁ ሞቅ ያለን ቀን በቅድስና የተመላለስን የመሰለን ጊዜ አይ እኔ ነገርማ የተደመደመ ነው ገባለሁ ምናምን እንላለን። ትንሽ ደግሞ ሰይጣን ያንጠባጠበን ቀን አይደል? መከራ ያነጠፈን ቀን አይደል? እንዳንሶላ ዘርግቶ ያረጋል መከራ ያረገን ቀን አይ የኔ ነገር ካለን ድነትም ልናረገው ነው። ከእግዚአብሔር እጅ አውጥተን ማን እናረጋዋል? ሰው እጅ ላይ እናረጋዋለን። ለዛ ነው እንደ ዳዊት አወዳደቃችን እግዚአብሔር ላይ ይሁን እምላችሁ። አሜን። እግዚአብሔር ላይ መውደቅ ይሁንልን። ሰርቶታል። ዳዊት እኮ ብልጥ ነው። የዳዊት ብልጠት ገብቷችኋል አይደል? ይሰማል። ምንም ሌላ ዳዊት ይኸውላችሁ ከሳኦል አይለይም፣ ከኛ አይለይም። በነገራችን ላይ አይለይም። ለካሽ ማንም ሰው ሌላም ጊዜ ሪፈረንስ እንዲዋችሁ ማንም ሰው በህይወት ያለ ይሁን መጽሐፍ ቅዱስ ውስጥ ያለ ሰው በስራው እግዚአብሔር ፊት ፓፓ ካሌ የሚባል ሰው የለም። ሁሉም በማን ነው? በክርስቶስ ነው የሚታወቀው። ሁሉም በማን ነው? በኢየሱስ ነው የሚታወቀው። ለዛ እግዚአብሔር ፊት ሲኬድ ዩኒፎርም ነው። ሰው በማን ነው የሚታወቀው? በክርስቶስ። ሽልማት የለም ማለት አይደለም። ይሸለማል ሰው ባገለገለበት ልክ። ሽልማት ግን ምንድነው? ጭማሪ ነው። ማንነት ግን በማን ነው? በክርስቶስ። ልጅነት በማን ነው? በክርስቶስ። ስለዚህ የዳዊት ልዩ ዕውቀት ምን መሰላችሁ? እግዚአብሔር ምን ያደርጋል? ይሰማል። ሳኦል በደል አይደለ? ለምን አያወርቅም እግዚአብሔር ላይ? ለምን አያወርቅም? እኔ እኮ ጥያቄ እሱ እኮ ይላችሁ አልሰማም ማለት ነው። አሁንም በድለሃል ሲባል ምን አደረገም? ነቢይ ተልኮለት እኮ ነው። ዳዊትስ ናታን ተላከለት። ልዩነት ይሁ ናታን ሲላከለት ዳዊት ይላችሁ ድኛለሁ ብሎ ጨርሷል ማለት ነው። ገብቷችኋል? ዳዊት ድነቱን ያውቃል። ዳዊት እንደሚከብር እንደጸደቀ ከእግዚአብሔር ቁጣ እንዳመለጠ ያውቃል። አጠፋ ዳዊት ተባለ። አጠፋ ዳዊት ሲባል ይላል እግዚአብሔር ላይ ውድቅ ማረኝ እጠበኝ እነጻለሁ ይላል። ከዛው ቅድስና ልዩነቱ እንደ ሳውል አይቆምም። በግሉ ቅድስና እኔ ላይ አያረግም። ዳዊት ልክ ሲወርቅ ምጥፍ ብሎ ጌታው እጠበኝ እኔ በቃ አንጻኝ ከይጾም አንጻኝ እኔ ከበረዶ ይልቅ ነጭ ሆናለሁ። በምን አወቀ? አንቺውን ያውቃል አይደል? ካጠበው እንደሚያረግ ያውቃል። ለዛ ነው ዳዊት መጽሐፍ ቅዱስ ላይ እንደ ልቤ ተብሏል አይደል? መዘሞት እኮ እንደ ልብ አይደለም። ነፍሰ ገዳይነት እኮ እንደ ልብ አይደለም። ምንድነው የተባለ እንደሆነ እግዚአብሔር ላይ መውደቅ ያውቃል ዳዊት። አሁን የሚለን ጳውሎስ እውነተኛ ድነትን ያገኘ ሰው ነገሩን በሙሉ እግዚአብሔር ላይ ምን ያደርጋል? ይጥላል። ጽድቁን ማለት ነው የሚጥለው መጽደቁን። ሁሉም ሰው ይስማማል በዚህ። አሁን ቅድስና ጋር ሲመጣ ነው የምንለያዩ። ቅድስና ጋር ሲመጣ አንዳንዱ ራሱን ጠባቂ ይሆናል፣ ዘብ ይሆናል። አይ እኔማ እግዚአብሔር አድኖኛል፣ አስጀምሮሃል እግዚአብሔር፣ በርታ ወንድሜ ጣር። ካልሆነ ግን በቸርች በኩል ማን ያለው? ከየት ያመጣው ወንጌል ነው? ቢያንስ የመስቀሉን ስራ እናከብረው። እግዚአብሔር እኔ እንኳ የጀመርኩት ነው። አሁን ስብከት ጀምሬ እኮ ጨርሳለሁ። አይገርማችሁ አይደል? ሆምወርክ ልጆቻችሁ ሰርተው ይጨርሳሉ እኮ። ሰው እንኳን የጀመረውን ስራ ምን ያደርጋል? እስትንፋሱ እኮ የሚወሰድበት የሚቆም ሰው እኮ ነው። እንዴት ነው እግዚአብሔር የጀመረውን ስራ ምን የሚያደርገው? ከዳርም ማያደርሰው። ጳውሎስ እኮ ለዛ ነው ደጋግሞ 9 እንዲላል አሁን በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም። ግን ጳውሎስ ያውቃል አንድ አይበቃም፣ ይደግምልናል። የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወቱና መዳናችን እንዴት የላቀ አይሆንም ይላል። ይህችን የጨመራት ያን መሰላችሁ? የመጀመሪያው ላይ በሞቱ ከጸደቅን ከእግዚአብሔር ቁጣ እንዴት አናመልጥም የሚለው። ከዛ ሁለተኛው ላይ ምን መሰለሽ የሚለው በሞቱ ከእግዚአብሔር ጋር እርቅን ካገኘን ይላል። በሕይወቱማ ይላል። ለምን በሕይወቱ አለ? ለምን መሰላችሁ በሕይወቱ ያለው? አሁን ክርስቶስ ኢየሱስ በመቃብር የለም አይደል? ምን ሰብከው ወንጌል እኮ ምንድነው? ኢየሱስም ብሏል ተነስቷል። የት ነው ያለው? በአብ ቀኝ። በአብ ቀኝ ምን ይሰራል? ምን እንደሚሰራ እስቲ እንዴ ሲጀመር ዮሐንስ ቆጣም ነው የሚገርመኝ። እንዲህ ይላል ልጆቼ ሆይ ይህንን መልእክት እንጽፍላችሁ ይላል። ይህንን መልእክት እንጽፍላችሁ ኃጢአትን እንዳታረጉ ነው፣ እንዳትሰሩ ነው መልእክቱ ዓላማው። ምክንያቱም ምንድነው መሰላችሁ ከላይ የሚለው ከላይ የሰማነው ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የሚል እግዚአብሔር ብርሃን ነው። የምንነግራችሁ መልእክት ይሄ ነው። አይተነዋል፣ ቀምሰነዋል፣ ዳሰነዋል። 4 ነጥብ። በጨለማ እየተመላለሰ ከእርሱ ጋር ህብረት አለን ብንል ግን እናደርጋለን፣ እንዋሻለን፣ እውነትም አንኖረውም። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል።
እግዚአብሔር ብርሃን ነው፣ ኃጢአትን እየሰራን ልጆች ነን ማለት አንችልም ይላል። 4 ነጥብ። ታዲያ ፍጽምና አለ ነው? የለም። ፍጽምና ኢየሱስ ሲመጣ ነው። እድገት ግን አለ። ፐርፌክሽን ባይኖርም ፕሮግረስ ግን አለ። ስለዚህ አሁን የምጽፍላችሁ ልጆቼ ሆይ ኃጢአትን እንዳትሰሩ ነው። ነገር ግን ማንም ኃጢአትን ቢሰራ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስረያ ነው። ይኸውም ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም። እንዴት ነው እርግጠኛ ሆንከው እንደምድን ስትባል አብ ዘንድ ምን አለኝ? ጠበቃ አለኝ። ኢየሱስ ምን ያደርግልኛል? ይማልድልኛል። ሮሜ ምዕራፍ 8 ይላል መሰላችሁ? እዚሁ መጽሐፍ ላይ እንደርስበታለን። በእርግጥ እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? እንዴ ሁሉም ነበር የሚለየን። እንደኔ ቢሆን የመጀመሪያው ላይ ይኸውላችሁ ችግር ጋር እንለያያለን። ጌታ ሞከርኩ አብረን መሄድ የሚያዋጣ አልሆነም ብለን እናደርጋለን። አሁን በዚህ በኩል ያለም ጥበብ አለ ተፍ ብሎ አይደል ህይወቱን የሚለውጥ ሰው ታያለ። እንደኛ ቢሆን ነው የምላችሁ፣ እንደኛ ቢሆን ስቃይ መከራ እንደኛ ቢሆን አሁን ጌታ በእጁ ላይ ይዘን እንሄዳለን። ይሄ አንተን ፍዬ መጥቼ ደግሞ ይሄን ሁሉ መከራ ላይ እንዲያራራቀኝ ሚል ብሎ የሄደ ሰው አለ። ብዙ ስደት፣ ረሃብ፣ ራቁትነት እነዚህ ሁሉ ለምን እንደማይለዩን ያላችሁ እንደሆነ ራሱ ኢየሱስ በእጁ ምን ስላደረገን ስለያዘን በፈለግና ማድረግን ያስቀመጠው ማለት ነው ራሱ ኢየሱስ ስለሆነ። አሁን ጳውሎስ የሚለው በህይወት ተነስቷል እኮ ኢየሱስ በአብ ቀኝ እኮ ነው ያለው። እንዴ መጽደቅን እርቅን ካስገኘላችሁማ በህይወቱማ እንዴት አምልጣችሁ አትድኑም? እንዴት አምልጣችሁ አትድኑም? እርግጠኛ ነው ይሄ ጠበቃላችሁ። እንደውም ላይ ምንም ይሰለ እናንተ ማልድ እንዴት አድርጋችሁ ነው ነገ ሲባል ነገን የምትጠራጥሩት? ምን ክርስትናው ነው ታዲያ ይሄ? ጳውሎስ እኮ የሚለው መሰላችሁ አሁን በምድር ይህን ሁሉ መከራ የምንቀበል ይላል ጳውሎስ። ምን ስላለን ነው? ክቡር ተስፋ ስላለን እኮ ነው። የማንሰርቀው እኮ ለምንድን ነው? ብዙ ክፉ ነገር የማናደርገው ለምን ይመስላችኋል? ታውት ክፉ ነገሮች በቃ ሙሉ ለሙሉ ራሳችን ፎከስ አድርገን ምን ፈልገው ነገር ላይ የማናውለው ለምንድን ነው? እና ቃልና ጣፊ እንደሆነ አይደል? ከዛ ይልቅ የላቀ ምን አለ? ክቡር ተስፋ አለ። መጽሐፍ ቅዱስ ሲናገር ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማል የሚለውን እውቀት ስላለን ነው። ይሄ እኮ ተስፋ እኮ ነው። በነገራችን ላይ ሰው ዓለምን እምቢ ብሎ ከጌታ ጋር የሚጣበቀው እኮ ምን ተስፋ ስላለው እኮ ነው። የሰው ተስፋ እኮ አይገርምም? እርግጠኛ እኮ ነው ይባላል። ሰው የሰጠንን ተስፋ እኮ እንሰማለን። እከሌ እንዲያረግልሻለሁ ብሎኛል፣ እከሌ እኮ እንዲያረግልሃለሁ ብሎኛል ብለን እኮ ምን እናደርጋለን? እንታመናለን እኮ አይደል? እና ተስፋው ሳይሆን ሲቀር ደግሞ አንዳንዴ ይሰብር እንላለን አይደል? ይሰብራል አይደል? ይሰብራል። እግዚአብሔር ግን ሰው አይደለም። ቅዱሳን አሜን። እግዚአብሔር ሰው አይደለም። የጀመረውን ከፍጻሜ ምን ያደርጋል? ለዛ ነው ጳውሎስ በእናንተ ውስጥ የጀመረውን ምን ያደርጋል? ከፍጻሜ ያደርሰዋል። የማይወሰድ ድነት ነው ያለን ቅዱሳን። ለሰዎች በድፍረት ወንጌል ወጥተን የምንመሰክረው ለዚህ ነው። ወንድሜ ሆይ ጌታን ተቀበል የዘላለም ሕይወት ታገኛለህ። አለበለዚያ ብላችሁ መለወጥ አለብን መልእክታችን። ወንድሜ ሆይ ጌታን ተቀበል ያጸድቅህና እድል ይሰጣል። እድሉን ከተጠቀምክበት በቃ ትገባለህ፣ ካልተጠቀምክ ደግሞ ያው አትገባም። መምረጥ አለብን። አይሆንም፣ ሁለት አይሆንም። እስክትገባ ወንጌል ስንመሰክርልህ የዘላለም ሕይወት አለ እንልና ስትገባ ገብተሃል፣ ጥሩ ነው። ግን መጨረሻውን ደግሞ እንበል አስጠብቅ፣ ወጥር ምናምን አንተ ነው። ከመስቀሉ ጋር የምናዋጣው ስራ የለም። ለመጽደቅ እኔ ምንም አልችልም። ከጭቃ ያነሳኸኝ አንተ ነህ፣ መጨረሻው ፍጻሜ የምታደርሰኝ አንተ ነህ። እኔ ሙሉ ለሙሉ ራሴ እንደ ዳዊት አንተ ላይ ምን አደርጋለሁ? እጥላለሁ የማለት ነው። የልጅ እምነት ነው ክርስትና። ልጆች አይደለን እግዚአብሔር እና ልጅ አሁን እኔ ሁሉንም የምችል ይመስላታል። እኔ ብላ አባቢ ስናልፍ ትልቅ መኪና አየች። ከዛ ለምን አንገዛም ትለኛለች። እሷም ነው ታሰው አባቷ ምን ያደርጋል? ይችላል አውሮፕላን የሚያምር ብታይ
ግዛልኝ ልትል ቻለች። ለምን ይችላል? አይገርማችሁም? እሷ እኔም ትላለች ይችላል ብላ ታምናለች። እኔ ምን ሆኜ ነው? በደሙ አድኖኝ አስደቆኝ አስታርቆኝ ደግሞ በአብ ቀኝ በሕይወት ሆኖ እየማለደልኝ ይሄ እኔ ነገር ብለው ምን ሆኜ ነው? ልጅ ካልሆንኩ ነው። ልጅማ አባቱ እንደሚችል ያውቃል። ልጅ የሆነ ሰው አይደል ያውቃል አባቱ እንደሚችል። ይላችሁ እግዚአብሔር ራሱን ፕሩቭ የማድረግ ግዴታ የለበትም አይደል? በቃሉ ምን አድርጓል? ሰርቶ አሳይቶናል። ማረፍ ይሁንልን ቅዱሳን። ይሄ ሰማያዊ ጥበብ ነው። እርግጠኛ ነኝ ሁላችሁ አሁን ብትጠየቁ እኔን ጨምሮ ጥበበኛ መሆን ትፈልጋላችሁ ወይ ብንባል መልሳችን ምንድን ነው? አዎ ነው አይደል? የሁላችን መልስ ጥበበኛ መሆን አይፈልግም። እና ያዕቆብ ሲናገር ምን ይላል? ከእናንተ መካከል ማንም ጥበበኛ ወይም አስተዋይ የሆነ ቢኖር ይላል ስራውን ከጥበብ በሆነ በመልካም አኗኗር ያሳይ ይላል። እና በጣም ነው መወዳቸው የጥበብ መጽሐፍትን በነገራችን ላይ። እና ምን እያለ መሰላችሁ? ጥበበኛ መሆን ትፈልጋላችሁ አይደል? አዎ ኑሯችሁን ከጥበብ በሆነ በመልካም አኗኗር አሳዩ ይላል። እና አንዱን ብቻ ነግራችኋለሁ እኔ። አንዱ የጥበብ ኑሮ ምን ነው ታውቃላችሁ? ሙሉ ለሙሉ ራስን እግዚአብሔር ላይ መጣል። እግዚአብሔር ይርዳን። መጣል ይሆንልን ያለውን እግዚአብሔርን ማመን ይሁን። መጣል ማለት ማመን ነው። እግዚአብሔር የገባውን ኪዳን ምን ማድረግ ማመን ይሆንልን። ያታግላል፣ ይገባኛል፣ ግን እግዚአብሔር ጸጋ ያበዛልናል። እንጸልይ።